ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ነው። ከማሚ ማትስ ዩቲዩብ እንደሚከተለው ይቀርብላችኋል። ምዕራፍ 2 ክፍል 3 እስከ 1000 ያሉ ቁጥሮችን ያለ ብድር መቀነስ ለሁለት ሆሄ ቁጥሮችን ነው የመጀመሪያው ክፍል። ባለ ሁለት ሆሄ ቁጥሮችንም ሆነ ባለ ሶስት ሆሄ ቁጥሮችን መቀነስ ሁለቱም ተመሳሳይ ናቸው የአቀማመጥ ሁኔታ ካልሆነ በቀር። እዚህ ላይ በሞዴል እንደምትመለከቱት በ10 ተቀምጠዋል። እንደገና በአንድ ተቀንሰዋል እና ያው እዚህ ጋር 10 10ዎች አሉ። 1 2 3 4 5 10ዎች አሉ። አንዳንዶች ደግሞ 57 ይባላል ሲነበብ። ከ57 ላይ ሲቀነስ 3 እንዴት አወቀ የሰረዛቸው? በዚህ መሰረት እዚህ ላይም አሁን ከተግላለ 65 ላይ ሲቀነስ 1 ምሳሌ እዚህ ጋር እኛ እንድንሰራ ተወልናል። እንግዲህ አሁን ይሄን ስንት ሲቀነስ ስንት እንደሆነ እኛ እንድናስቀምጥ ነው። ጠቅላላ ስንት ናቸው? 10 እዚህ 2 አሉ። 20 ሲቀነስ 1 2 3 4 5 6 7 27 ናቸው። ጠቅላላ 27 እንላለን። ሲቀነስ ስንቶቹን ነው የሰረዘው? ሶስቶቹን 3 እንቀንሳለን። ከ27 ላይ 3 ስንቀንስ መልሱ ስንት ይሆናል? ሶስቶቹ ተነሱ ማለት ያቸው እነሱ ተነሱ። አሁን ቁጥሩ 20 21 22 23 24 ነው መልሱ። እንደገና እዚህ አንድ ጨምርላችሁ 1 2 3 4 5 10 10ዎች ማለት 50 ማለት ነው። አንዳንዶች ደግሞ 5 አሉ። ጠቅላላ 55 ይሆናል። ሲቀነስ እንበልና ስንቶቹን ነው የሰረዛቸው? 1 2 3 4 አራቶቹን ሰርዟቸዋል። እዚህ ስንት ቀረን? 1 2 3 4 5 51 መልሱ 51 ነው። በዚህ መሰረት በሞዴል እንድንሰራ ነው። እዚህ ጋር ያሉትን በሙሉ ለእናንተ ልተውና እዚህ በቁጥር መስመር ላይ ስለመቀነስ እያሳየን ነው። በቁጥር መስመር ላይ ስለመቀነስ በደንብ ጠቅለል ላድርግና እኔ እንደ ነገር ላሳያችሁ። ቀነስ 3 ከትንሽ ልነሳ። የቁጥር መስመር እንድላስምርና ከ7 ላይ ሲቀነስ 3 ቢሆን ከ7 ላይ ሲቀነስ 3 ቢሆን 7 ቁጥር እዚህ ጋር አለች። አሁን ስንት ጭረቶች ይኖሩናል? 1 2 3 4 5 6 እያለ ወደ ኋላ ይመጣል። ስለዚህ 3 ማለት መቀነስ ማለት ከቀኝ ወደ ግራ ወደዚህ መምጣት ነው ብያችኋለሁ በክፍል 1 ላይ። ከ7 ላይ ልነሳና ወደ ኋላ 3 ጊዜ 2 3 ጊዜ እቺ 4 ነች። 4 ሆነ። መቀነስ ይሄን ይመስላል። ተለቅ ባለ ቁጥር ስንመጣ ደግሞ 60 ሲቀነስ 20 ያው 60 ላይ ተነሳና 20 ማለት 2 10ዎች ናቸው። 1 2 ወደ ኋላ መጣና 40 ላይ አረፈ። አንድ ደግሞ ነገር ላሳያችሁ ወይም ወደዚህም ስላለ ይሄው ለምሳሌ 89 ላይ እቺ 85 ላይ 30 ሲቀነስ እሷ ቀለነች። 85 ብለን እንነሳና አንድ ቦታ ላይ እንደዚህ እናስምርና ለምሳሌ 85 በ10 በ10 85 እሺ 10 በ10 65 በ10 በ10 55 45 እያልኩ ጽፋለሁ። እዚህ ከስንት ላይ ነው የምነሳው? ከ85 ላይ 30 ነው የምቀንሰው። 30 ማለት 3 10ዎች 1 2 3 10ዎች 55 ላይ አረፍኩ። በቃ እዚች ጋር ነች። ደግሞ ሌላው እንድትይዙልኝ የምፈልገው ነገር 24 ልክ እንዳሁኑ ሽሙንሙን ያለ አይደለም፣ ሽርፍራፊዎች አሉበት። አሁን ይሄንን ለመስራት ምን ላደርግ መሰላችሁ? 89 ቆይ እንጃርግና 89ን እዚህ ጋር ጻፋት። 89 እሺ 79 69 69 59 እዚህ ጋር ጋፑን ሰፋ አደረከው። የሌሎችን ጠበብ አድርግ የሚል ጥያቄ ከተነሳ ለምን እንደሆነ ይገባችኋል። አንቆይ ችግር የለውም ግን እኩል ናቸው ብላችሁ አስቡ። እዚህ ጋር አሁን የቦርድ ችግር ስላለ ነው እኩል ናቸው ርቀቶቹ ብለን እናስብና አሁን 24 ነው እንድንቀንስ። 24 ማለት 2 10ዎችና 4 አንዳንዶች 20ውን እንቀንሰው በመጀመሪያ ከ89
20 ማለት ሁለት አስሮች 1 2 አሁን 20 ቀነስኩ 4 ግን ትቀረኛለች። ቺን በአንድ ልከፋፍላት ለ10 1 2 3 8 9 10 ለ10 ተከፈለች። ይቻውን ያቸው እንደዚህ በመሐከል ያሉት 10 ናቸው። 20ን ዘልያለሁ 4 ይቀረኛል 1 2 3 4 እዚህ ጋር አረፍኩኝ። እቺ ቁጥር ማለት ስንት ነች? 65 እና የአንዳንድ ቤቶች ሽርፍራፊዎች ሲኖሩን በሁለቱ መካከል ያለውን ይህን ክፍተት ቦታ ለ10 መክፈል ይኖርብናል እና ይህን ሰፋ ያደረኩት ያው ለ10 ለመክፈል እንዲያመቸኝ ነው። አንድ ልጨምርላችሁ ከ30 ላይ ሲቀነስ 17 ያው 30ን እዚህ ጋር መነሻ ላድርግ 20ን እዚህ ጋር ላድርግ 10ን እዚህ ጋር ላድርግ 0 ደግሞ ዝተናለች። 17 ማለት አንድ ጊዜ 10 ማለት ነው። ይሄው 7 ሽርፍራፊዎች ይቀሩኛል። ይሄ በመጀመሪያ ለ10 ይከፈል 1 2 3 10 ያ 10 እዚህ እሺ። ስለዚህም 7 ጊዜ መዝለል ይኖርብኛል ወደ ኋላ 1 2 3 4 5 6 7 እዚህ አረፍኩ እና ስንት ቀረኝ? ከዚህ እስከዚህ 10 ነው 11 13 10 ይላለሁ 13። ነገር ግን ከዚህ ሁሉ ድካም አሁን እዚህ ጋር መልመጃዎችን ስንሰራ ከዚህ ቁልፎቹ ከዚህ ሁሉ ድካም ግን አይውላችሁ ከ60 ላይ 20 መቀነስ እንደዚህ ቁልቁል መቀነስ የአንድ ቤትን በአንድ የ10 ቤትን በ10 ትክክል አድርገን መጻፍ ግድ ይሆናል። ከ0 ላይ 0 0 ከ6 ላይ 2 4 40 እንደገና ወረድ ልበልና ደግሞ እዚህ ጋር 85 ሲቀነስ 30 ከ5 ላይ 0 5 ከ8 ላይ 3 ሲቀነስ 5 55 እሺ ከ89 ላይ 24 ከ9 ላይ 5 ከ9 ላይ 4 5 ከ8 ላይ 2 6 65 ይሄ ቁልቁል መደመሩ እጅግ አቅላይ ነው የሚሆነው። አሁን እዚህ ጋር እንምጣና ሁለት ጥያቄዎች ልስራላችሁ። አንድ ለምሳሌ ከ248 ላይ ስንት ልቀንስ? 20 ከ8 ላይ 0 8 ከ4 ላይ 2 ይቺ 2 የሚቀነስላት ስለሌለ 228 ይሄ ሳጥኑን በመጀመሪያ ስላስቀመጠው ግራ እንዳትጋቡ። ይልቅንስ ጥያቄው ላይ ችግር አለበት። ካለ ብድር ያው 215 ሲቀነስ ይላል ጥያቄ ሲያወጡ። አሁንም እዚህ ላይ ስተት ከ5 ላይ 0 ሲቀነስ 5 እዚህ ጋር ግን ከ1 ላይ 2 መቀነስ አልችልም። ርዕሳችን ምን ይላል? ያለ ብድር። አሁን ወደ ብድር ሊያስገባን ነው። ያለ ብድር ይላል ያ እና ለትእዛዙ ታዛዥ አልሆነም። ኤኒዌይስ የቁጥር መስመሩን እንድንጠቀም ከዛ በኋላ መልሶቻችንን ግን እዚህ ጋር እንድናይና እንድንመርጥ እንትኗ ውስጥ አለች። እዚህ ቁልፎች ውስጥ ቅድም ለምሳሌ መለስነውን 228 ነው ያገኘ ነው። እንደዛ እናከባለን። ይችንም ብንቀንስ 123 ቻስ እዚህ ጋር ነው። አሁን ይሄንኛውን ስለዚህኛው ጉዳይ እንደዚህ በቁልቁል መደመሩ አሁን አይሰራም። አሁን ስለዚህ የቁጥር መስመሩን እንዲጠቀሙ ብሎ ከሆነ እሺ 215ን እዚህ ጋር ጻፋት 215 እሺ ያው 215 በ10 እየከፈልኩ ልምጣ 215 210 ሲቀንስ 205 እዚህ ጋር 10 ሲቀንስ 5 እዚህ ጋር 175 እያለ ይቀጥላል። 20 ነው እንድንቀንስ የተጠየቅ ነው። ሁለት አስሮችን መዝለል 1 2 ስለዚህም 195 ይሆናል። እዚህ ጋር ወይዘሮ አልማዝ 146 እንቁላሎችን ይዘው ወደ ገበያ ሄዱ። 35 እንቁላሎች ሸጠው ያልተሸጠው እንቁላል ስንት ነው? 146 እንቁላል ቻሉ 35 እንቁላሎች 35 እንቁላሎች ከ6 ላይ 5 1 ከ4 ላይ 3 1 ይች አንድ የሚቀነስ ስለሌለ 1
111 እንቁላሎች ሳይሸጡ ቀርተዋል። 10 ስቀንስለት 136 10 ስቀንስ 136 የነበረው 126። አሁን 35 መቀነስ ማለት 3 አስሮች 1 2 3 አስሮች ከል ያለውን እኩል ለ10 ከፋፍለዋለሁ። 10 ክፍልፋዮች ይኖራሉ። አምስቱን ሳነሳ 5 ይቀረኛል። ግማሽ ላይ አርፋለሁ ማለት ነው። 5 ክፍልፋይ ይኖሩኛል። 5ቱን ሳነሳለት 15 114 113 112 111 ላይ አርፋለሁ ነው። ወደ ተማሪዎች ከባለ 3 ሆሄ ቁጥር መቀነስ ይሄንን ምንም ሳላልፍ ምንም ባለ 3 መሆን ለምሳሌ 3 ይሄው እንደዚህ ላድርግ 347 ሲቀነስ 224 እንደማለት ነው እንጂ ሌላ 3 ሆሄ ሆኖ እንጂ ሌላ ምንም ልዩነት የለውም። ከ7 ላይ 4 3 ከ4 ላይ 2 2 መቆየት ያለበት ላይ ብንቆይ ነው የሚሻለው። ከ3 ላይ 2 1 123 በይህ የምዕራፍ 2 ክፍል 3 ነው። በክፍል 4 ላይ ፕሮብሌም መፍታቷንና የማጠቃለያ መልመጃውን አንድ ጋር ጥቅልል አድርገን እናያለን። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ወላጆችን እጅግ እናመሰግናለን። ተማሪዎች ጠንክራችሁ አንብቡ። በምዕራፍ 2 ክፍል 4 እንገናኝ። ቻው።